ዛሬ ለዩቲዩበሮች በሙሉ የባንክ አካውንታችሁን በእጥፍ የሚጨምረውን አንድ ትልቅና ተስፋ ሰጪ መረጃ ይዤላችሁ መጥቻለሁ። ዩቲዩብ በያዝነው ማርች ወር ወይም ደግሞ በመጋቢት 2026 ያስተዋወቃቸው የማስታወቂያ ወይም ደግሞ የአድ ለውጦች ብዙ ተመልካቾችን ቢያበሳጭም ለዩቲዩበሮች ግን እጅግ በጣም ትልቅና አስደሳች ዜና እንዲሁም ደግሞ የዩቲዩብ ገበያቸውን በእጥፍ የሚጨምር ትልቅ አጋጣሚ ነው። በዛሬው ቪዲዮ ዩቲዩብ እንዴት ተመልካቾችን ሳይረብሽ ለዩቲዩበሮች ገቢ እንደሚያስገኝ በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ ግን ብዙዎቻችሁ ይህንን መረጃ ቲክቶክ ላይ ሰምታችኋል ብዬ ተስፋ አደርጋለሁ። በአጭሩ ተመልክተን እንመለስ። መረጃ ለዩቲዩብ ተጠቃሚዎች በሙሉ ዩቲዩብ ከዚህ በኋላ ማስታወቂያዎችን በፍጹም ማሳለፍ አትችሉም ሲል አዲሱን አሰራሩን በዚህ ሰዓት ይፋ እያደረገ ይገኛል። እንደሚታወቀው እንግዲህ ዩቲዩብ ላይ በቪዲዮዎች ማለት የተለያዩ ማስታወቂያዎች እንደሚገቡ ይታወቃል። እነዚህ ማስታወቂያዎችም እንግዲህ ከጀመረ ጀምሮ በጥቂት ሰከንዶች ውስጥ ስኪፕ አድርጎ ማሳለፍ እንደሚቻልም ጭምር የሚታወቅ ነገር ነው። ነገር ግን ከዚህ በኋላ ዩቲዩብ እነዚህ ማስታወቂያዎች ስኪፕ አድርጋችሁ ማሳለፍ አትችሉም፣ እስከ መጨረሻ ማየት ግዴታ አለባችሁ ሲል ነው አዲሱን አሰራሩን እያስተዋወቀ የሚገኘው። እንደሰማችሁት እንግዲህ መረጃው እጅግ በጣም ትክክል ነው። ነገር ግን አንድ የተሳሳታችሁ ወይም ደግሞ ትክክል ያልሆነ መረጃ አስተላልፋለች። እሱንም በኋላ ላይ ነግራችኋለሁ። ነገር ግን የዩቲዩብ አድ ወይም ደግሞ የ15 ሰከንዱ አድ ወደ 30 ሰከንድ ከፍ ብሏል። እንዲሁም ደግሞ ይህም አንስኪፐብል አድ ሆኗል ማለት ነው። ማሳለፍ የማትችሉት አድ ነው። እንደሚታወቀው ከዚህ በፊት ከ5 ሰከንድ በኋላ ተመልካቾች ስኪፕ ማድረግ ይችሉ ነበር ማስታወቂያዎች። ነገር ግን አሁን ላይ ማስታወቂያው እስከ 30 ሰከንድ ሆኗል። እንዲሁም ደግሞ ማሳለፍ ወይም ደግሞ ስኪፕ ማድረግ አይችሉም ማለት ነው። ከዚህ በፊት ተመልካቾች ከ5 ሰከንድ በኋላ ስኪፕ ሲያደርጉ ማስታወቂያ አቅራቢዎች የሚከፍሉት ክፍያ ዝቅተኛ ነበር። አሁን ግን ዩቲዩብ 30 ሰከንድ ሙሉ እንዲታይ በማድረጉ ማስታወቂያ አስነጋሪዎች ወይም ደግሞ አድቨርታይዘርስ ከፍተኛ ዋጋ ይከፍላሉ ወይም ደግሞ ከፍተኛ ገንዘብን ለዩቲዩበሮች ይከፍላሉ። ይህም ማለት የእናንተን ሲፒኤም ወይም ደግሞ ኮስት ፐር ማይል ወይም ደግሞ በየሽይታ የሚከፍላችሁን ክፍያ በከፍተኛ ሁኔታ ይጨምራል ማለት ነው። ተመልካቾቻችሁ በቲቪ የሚያዩችሁ ከሆነ ከእንግዲህ በእያንዳንዱ እይታ የምታገኙት ገቢ ከድሮ የተሻለ ይሆናል ማለት ነው። ስለዚህ ቀደም የነገርኳችሁ ልጅቷ የሳተችው ነገር ብዬ የነገርኳችሁ ይህ ነገር የሚሰራው ቲቪ ወይም ደግሞ ስማርት ቲቪ ላይ የሚጫን የዩቲዩብ አፕሊኬሽን ላይ ብቻ ነው ማለት ነው። ስለዚህ በሞባይል ወይም ደግሞ በዴስክቶፕ የምትጠቀሙ ከሆነ ይህ ነገር አገልግሎት ላይ አልዋለም ማለት ነው እስካሁን። ሁለተኛው ነጥብና የዩቲዩበሮችን ክፍያ በእጥፍ ይጨምራል ተብሎ የሚታሰበው ደግሞ ፖዝ አድስ የሚባል ነው። ይህም ለዩቲዩበሮች ወይም ደግሞ ለፈጣሪዎች ፓሲቭ ኢንካም እንደማለት ነው። ከዚህ በፊት ማስታወቂያ የሚመጣው ቪዲዮ መካከል ላይ ገብቶ ተመልካቾች ሲረብሽ ነበረ። አሁን ግን ተመልካችን በማይረብሽ ሁኔታ ዩቲዩብ አስተካክሎታል ማለት ነው። አሁን ላይ ተመልካቾች ቪዲዮን ለራሳቸው ጉዳይ ፖዝ ሲያደርጉ ብቻ ነው ማስታወቂያ የሚመጣው እየተባለ እየተነገረ ይገኛል። አሁን ላይ ፖዝ አድ በጣም ብዙ አገልግሎት ላይ እየዋለ አይደለም፣ ማለትም ኤክስፐሪመንት ላይ ናቸው። ስለዚህ ነገር ለሁሉም ይፋ በሚሆንበት ሰዓት ላይ እጅግ በጣም ትልቅ ገቢዎችን ያስገኝላቸዋል። ይህ ማለት ተመልካቾች ሳይሰላችሁ ቪዲዮዎችን እስከ መጨረሻ እንዳያዩ ይረዳቸዋል። በተመሳሳይ ሰዓት ደግሞ እናንተ ቪዲዮ በቆመበት ሰዓት እንኳን ገቢ ታገኛላችሁ ማለት ነው። ይህ አሰራር የተመልካችን ቆይታ ወይም ደግሞ የተመልካቾችን ሪቴንሽን ሳይቀንስ ገበያችሁን የሚያሳድግበት እጅግ በጣም ምርጥ የሆነ አሰራር ነው። ተመልካቻችሁ ቪዲዮአችሁን አቁሞ ውሃ ለመጠጣት ቢሄድ እንኳን የእናንተ ቻናል አሁንም ብር እየሰራ ነው ማለት ነው። እጅግ በጣም ትልቅ ዜና ነው ማለት ነው። ሶስተኛው ነጥብ ደግሞ ስቲኪ አድስ ይባላል። ይህም በሞባይልና በዴስክቶፕ ላይ የሚሰራ ነው። ይህም በተለይ በሞባይል አፕሊኬሽን ላይ በጣም በስፋት የሚታይ ነው። የእናንተ ተመልካች ቪዲዮዎችን ስኪፕ ካረገ በኋላ እንኳን በስክሪኑ ጥግ ላይ ትንሽ ማስታወቂያ ካርድ ተጣብቆ ይቀራል ወይም ደግሞ እዛ ጋር ማስታወቂያዎችን ያሳያል ማለት ነው። ይህ ለምን ይጠቅመናል ብላችሁ ከጠይቃችሁ የእናንተ ተመልካች በስተት እንኳን ያንን ካርድ ቢነካ ክሊክስ ትሩ ሬት ወይም ደግሞ ሲቲአሩ ይጨምራል ማለት ነው። ማስታወቂያዎች ብዙ ክሊክ በተደረገ ቁጥር ደግሞ የእናንተ ክፍያ ድርሻ እያደገ ይሄዳል። ማስታወቂያውን ስኪፕ ማድረጋቸው ብቻ ገቢውን እንዲቆም አያደርገውም ማለት ነው። ይህም ለእናንተ እጅግ በጣም ትልቅ ነገር ነው። ስለዚህ አሁን ላይ ተግባራዊ እየተደረጉ ያሉት የመጀመሪያው ነጥብ አንስኪፐብል አድ ወይም ደግሞ የ30 ሰከንዱ አድ እና ስቲኪ አድስ ነው ማለት ነው። እነዚህን መመልከት ትችላላችሁ። ሌላኛው እዚህ ጋር ልታውቁት የሚገባው ትልቅ ሚስጥር ደግሞ 30 ሰከንድ ወይም አንስኪፐብል አድ በአሁኑ ሰዓት ያለው በቲቪ ላይ ብቻ ነው ማለት ነው። ቅድም እንደነገርኳችሁ ስማርት ቲቪያችሁ ላይ ዩቲዩብ አፕን ኢንስቶል አድርጋችሁ የምትጠቀሙ ከሆነ ብቻ ነው ይህን ነገር የምትመለከቱት። ሌሎቹ ላይ እስካሁን ተግባራዊ አልተደረገም። በሞባይል ላይ አሁንም ቢበዛ 15 ሰከንድ ነው ማለት ነው ማስታወቂያዎቹ። እንዲሁም ስኪፕ ማድረግ ትችላላችሁ። ቀደም የልጅቷ መረጃ የተሳሳተ የሆነው እዛ ጋር ነው። ሞባይል ላይ ስኪፕ ማድረግ ትችላላችሁ። ስለዚህ ይህንንም ስማርት ቲቪ ላይ ዩቲዩቦችን የምትመለከቱ ከሆነ ማስተዋል ትችላላችሁ ማለት ነው። ስለዚህ አሁን ዩቲዩበሮች ምን ማድረግ አለባቸው ወደሚለው ነጥብ እንሄዳለን። እንግዲህ ዩቲዩብ ገበያችንን ለማሳደግ እነዚህ መንገዶች ካመቻቸልን እኛ ምን ማድረግ አለብን የሚለው ነጥብ እናነሳለን። 3 ነጥቦችን ነግራችኋለሁ ማለት ነው። የመጀመሪያው ለቲቪ የሚመጥን ጥራት ያለው ቪዲዮዎችን መስራት ይኖርባችኋል።
አሁን ላይ በቲቪ በጣም ብዙ ሰዎች እየተመለከቱ ይገኛሉ። ስለዚህ ለቲቪ የሚመጥን ጥራት ያለው ቪዲዮዎችን መስራት ይኖርባችኋል። እንዲሁም በቲቪ ተመልካቾቻችሁ ሲመለከቱ የዩቲዩብ ክፍያችሁም እጅግ በጣም ከፍተኛ ነው ማለት ነው ከሌሎቹ አንጻር። እናም ከፍተኛ ክፍያ የሚያመጣው ከዩቲዩብ ቲቪ ላይ የምትመለከቱት ነው ማለት ነው። ስለዚህ ተመልካቾች ዩቲዩብ ቲቪ ላይ እንዲመለከቱ ማድረግ ይኖርባችኋል ጥራት ያለው ቪዲዮዎችን በመስራት። ሁለተኛው ደግሞ ተመልካቾቻችሁ ቪዲዮዎቻችሁን እንዲያቆም ወይም ፖዝ እንዲያደርጉት የሚያደርጉ ነጥቦችን መጨመር ይኖርባችኋል ማለት ነው። ለምሳሌ ቱቶሪያል የምትሰጡ ከሆነ የሆነ ሀሳብ በጽሁፍ ካስቀመጣችሁ በኋላ እዚህ ጋር ፖዝ አርግታችሁ ስክሪንሾት አድርጉ ወይም ደግሞ እዚህ ጋር ፖዝ አርግታችሁ አንብቡት ብላችሁ በምታዟቸው ሰዓት የዛን ሰዓት ላይ ማስታወቂያዎች ይገባሉ ማለት ነው፣ ፖዝ አድ የሚባሉት። ስለዚህ በእነሱ በቀላሉ ገንዘብ ማግኘት ትችላላችሁ። ሶስተኛውና ዋነኛው ደግሞ ኮንሲስተንሲና በጥራት መቀጠል ይኖርባችኋል ማለት ነው። ዩቲዩብ አሁን ላይ ጥራት ላላቸው ፈጣሪዎች ወይም ጥራት ላላቸው ክሬተሮች እጅግ በጣም ከፍተኛ ክፍያን እየሰጠ ይገኛል። ስለዚህ እጅግ በጣም ጥራት ያለው ቪዲዮዎችን በኮንሲስተንሲ መስራት ይኖርባችኋል። ዩቲዩብን በማል እያቆማችሁ የምትሰሩ ከሆነ ዩቲዩብ ይረሳችኋል፣ ተመልካቾቻችሁም ይረሷችኋል። ስለዚህ በጣም በኮንሲስተንሲ መስራት ይኖርባችኋል። እኔ ራሱ አሁን 1 ወር ቆይቻለሁ። እንግዲህ ይህ ቪዲዮ ከተለቀቀ በኋላ ምን አይነት ቪው እንደሚኖረው ማሰብ ትችላላችሁ ማለት ነው። በጣም የወረደ ቪው ነው የሚኖረው፣ ምክንያቱም እጅግ በጣም ቆይቻለሁ። 1 ወር ሙሉ ቪዲዮ አልሰራውም። ስለዚህ ዩቲዩብም ተመልካዮችም የረሱኝ ይመስለኛል። ነገር ግን ከዚህ በኋላ በኮንሲስተንሲ በመስራት ወደ ቀድሞ አቋማችን እንመለሳለን። በአጠቃላይ እነዚህ የማስታወቂያ ለውጦች ዩቲዩብን ለዩቲዩበሮች ይበልጥ ትርፋማ እያደረጉት ነው። እናንተስ በዚህ አዲስ አሰራር ላይ ምን ታስባላችሁ? ገበያችሁ ላይ ለውጥ እያያችሁ ነው? ኮመንት ላይ ሀሳባችሁን አሳውቁኝ። ይህም ቪዲዮ ለሌሎች ዩቲዩበሮች እንዲደርስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።